ሰሚያለሽ እኔ በክብር ያልደራደር የማከብረው ስለሚያከብረኝ ስለሚወደኝ ሌላ ሴት ላይ እንደማረጋግጥ ነገር ሁሉ ያልቅ ምኑ ነው የሚያበቃው ትዳሩ ነው ባለፈው ጸጉርሽን ልትቆርጥ ስትል ደረስኩባት አሁን ደግሞ ማበጠሪያው ያንቺ መስሏት ተቀበለች እስኪ አንጨላዩት ቆይች ልጅ ምንሽን ቀማችሽ ምን አደረገችሽ እሷን አመንክ አባዬ አቢጌል አሁንም ልትዋሽን ትሞክራለሽ ይሁንልሽ ከዚህ በኋላ አንዲት ነገር ተዋሽኝና ልሳንሽ ነው የምሰጠው ጋሺ ይኖረቀት እዛ ቆሻሻ መጥያ ውስጥ ነው ያገኘው በእንግሊዘኛ ስለሆነ የሚጠቅም ነገር ካለ ብቻ በቃ እኔ አይውና ማይጠቅም ቆነ እኔ ራሴ ተለዋለሁ አሁን ወጣ ስለሆነ ስመጣ በረት ከፍችልኛለሽ ያመጣት ነው ሄዶ አው ተዘጋጅተሽ ጠብቂ እኔ እንኳን ከቤት ወጣ የትሄድሽ ብሎ እንኳን አይጠይቅ አብቂ አደከምሽ ለማንኛውም ጥፋተኛው አንቺ ነሽ ተዘጋጅተሽ ጠብቂ ደረጀ በጣም ተናዶብሻል እኔ ምን አደረኩኝ እሱንም ጭምር እንደሰደበችው ነግሯለሁ ምን ደረጀ አውላ ይልሽ አባትሽን ለማታለል የሞከርሽ ቀን የዚህ ቤት መጨረሻሽ ነው የሚሆነው እና እኔ ምን አደረኩኝ ይልቅስ ንትርኩን ትተሽ ሄደሽ ብትኝ ይሻልሻል ውዴቱ አልፎለት ጧት ቢያገኝሽ ጥሩ ነው እንዴ ማይ እኔ ምን አጠፋሁኝ አንዳንድ ጊዜ ጥፋት አጥፍተሽ ስላልታወቀብሽ ብቻ ያላጠፋሽ አይምሰልሽ እሺ እንደፈለገሽ ስትል ዝም ማለት ነበረብኝ እስኪ አታድክሚ ልተኛበት ውጪልኝ ውጪ ምን ይሻላል ቆይ ለምንድን ነው ከቤት የወጣሽው ኪዲዬም በዚህ በጨለማ ልምጣ ስትለኝ እኔ እንደዛሬ ተደስቼ አላውቅም የመጨ ነው ደስ ያለ ሱማ ግዴታዬ ነው መጀመሪያ ጠየቅኩሽ መልሽ በቃ ኤቢ ደስ ስላላላት ምን ማለት ነው ለምንድን ነው ደስ ያላላት አላውቅም በቃ እኔ ቤት ውስጥ በመሆኔ ምንም እሷ ምቹት አልሰጣትም በዛ ላይ በቃ ሰውጣ ስገባ ባየችኝ ቁጥር ትለክፈኛለች በቃ ተናድጄ ትችላት ወጣው ለምንድን ነው የምትለክፍሽ ምንድን ነው የሚያገናኛችሁ አላውቅም በቃ በኔ ምክንያት ቤቱ ሰላም ማጣት የለበትም ለዛ ነው ትቼ ወጣው እኮ ምንድነው ችግሩ ምንድነው ከቤ ጋር አጋጫችሁ ንገሪ እንዳጣ የማይፈታ ችግር የለም ምንም በቃ በውሃ ቀጠነ ነው ምናልባት ግን አባዬ እህቷ እንደሆንኩ ብታቀቁ ሁሉ ነገር አይፈጠርም ነበር አይ እንግዲህ የማይገናኝ ነገር አታገናኝ ኪዲየን እኔ ልጅ እንዳልሆንኩ ስለምታስብ ነው እና በቃ ከቤት መውጣት እንዳለብኝ ስለምታቀ ነው ለዛ ነው በቃ እኔ እዛ ቤት መኖር ያልተመቻት እሱ ጊዜው ገና ነው ግን ዞሮ ዞሮ ማወቁ አይቀር ኧረ አባዬ ጊዜ እኮ ቆሞ አይጠብቅም ነገ እኮ አዲስ ቀን ነው እንደውም አባዬ ስለናቴ እንድትነግረኝ ፈልጋለሁ ተነጋግረን የዘጋነውን ነገር መልሰሽ ታነሻለሽ ዳጣ ስምምነታችንን አታፍርሽ እንደዚህ አንተን እየጠበቅኩ እናቴን ሳላገኛት ብቀር ግን ኪዲየን እድሜ ልክ ነው የምወቅስ እሱን ጊዜው ሲደርስ እንነጋገራለን አሁን ግን ሁለታችሁም ልጆቼ ናችሁ እሷን ካንቺ አንቺን ከሷ አበላልጭ አላያችሁ ቀሪውን ነገር ደግሞ እቤት ሄደን እንነጋገራለን
ውሃንቺ እዛው ቆይኝ። ለምን? እዛው ቆይኝ አልኩሽ። እነሱ ነው አሁን የምፈልጋቸው። ምን ልትሰራቸው ነው አባዬ? ልንገረፍ ነው። አምልጭ። ቁጭ በሉ። አይ እዚህ ልሆናለሁ። እንኳን መጣሽ። ቀንም ሙሉ ሳነበው ድክም ብሎኛል። ገላገልሽ። እስቲ ካርታ አዛጋለልሽ። ይሄ እኔን አይደለ እንዴ? ምን ይሰራል እዚህ? እንዴ ምን አገባኝ ስለሱ። ካርታ ፈልጊ ሲል አካባቢ የቱ ጋር እንዳረኩት ጠፋኝ። የለም እባክህ ፈልጊ በደንብ። እስቲ በዛ በኩል ፈልጊ። ወንጅ ምንድነው ፊትሽ ደግሞ የደነገጥሽ ትመስያለሽ? እንዴ እንኳን ደስ አለሽ ደግሞ ዳጣ መጣችልሽ። አባዬ ዳጣንና ኤቢን ይገርፋቸው ነው ማለት? በሩን ዘግቶ ኤቢንና ዳጣን እየገረፋቸው ነው። ለምን? እኔ እንጃ አላውቅም። ናታንዬ ፈጣሪ አትፎሻል። በቃ እዚህ ቆይ አንቺ። እንዴ እና አንተ አትገላግላቸው? አባዬ መገላገል አይቻልም። እንዳታጠፊ። አንዴ ካጠፋሽ ግን አባዬ መገላገል በጣም ከባድ ነው። ማንንም ይገላግልሽ የለም። ኧረ ለጠፋ ደግሞ እኔና አባዬ ገርፎኝ አያውቅም። ስለማታጠፊ ነው። እና ደግሞ በግም ስለሆንሽ አንቺ አትገረፊ። ግን እኮ ድምጻቸው አይሰማም። በዛ ላይ የማየም የለችም። ወይኔ ዛሬ ግን ጉዳቸው ነው። በጣም ፈርተሻል። በቃ ይዘሽ ምንም አትሆኝም። እኔ ከኔ ጋር ካርታ እንጫወት። በቃ ጀምሪ። እና ይሄ ምንድነው እንደዚህ? ምንድነው ማለት? ኮንከር ነው። ምን ከደ? እውነትም በግ ኮንከር። እኔ እንደዚህ አልጫወትም። እኔ እንደዚህ እንጀራ በወጥ ነው የምጫወተው። እንጀራው እንደዛ ነው። ውይ ውሃ። እሺ በቃ ምንድነው የምትይው? እንጀራ በወጥ የሚበላው ነው። እሺ እንዴት ነበረ? እንደዚህ ነው። አሁን ይሄን ጨዋታ ሳልፈልግ ልታጫውቺ ነው። እንዴት ነው ከዛስ? ከዛ እዚህ ውስጥ 4 እንጠራለን። መደመርም እኮ እችላለሁ ደግሞ። በእሺ ጀምሪ። እስኪ ምንድን ነው የሚያጣላችሁ? እስኪ ንገሩኝ። እኛ አልተጣላንም። እኔ እወዳታለሁ። ሲጀምር እሷ ነች የምትጠላኝ። አባዬ እኔ ልጅ ነኝ። ከሷ እኩል ነው የምታይ? እሷም ልጄ ናት። አይደለችም። በምን እርግጠኛ ነሽ? አይደለችም። ስለዚህ እኔ ነው መስማት ያለብን። የጠየቅኩሽን ብቻ መልሽ። ምንድን ነው የሚያጣላችሁ? እኔ ልንገርህ፣ ቤት ውስጥ ስታየኝ ደስ አይላትም። ከውሃ ጋር ስታየኝ፣ ከሰላም ጋር ስታየኝ፣ ከናታን ጋር ስታየኝ፣ በቃ ከሁሉም ጋር ስታየኝ ደስ አይላትም። በቃ እኔን ስታየኝ ደስ አይላትም። ለምንድን ነው ደስ የማይልሽ? ስለዚህ ጥፋተኛው አንቺ ነሽ ማለት ነው። ምን ብዬ? አባዬ እኔ ስልብ መድገም አልፈልግም። በጣም ኖር የሆነ ቃል እኮ የተናገረችው። እኔ ምንም አልሰደብኳትም። ደግሞ ለትዬ የነገርሻትን እዚሁ ልሸመጥጭ ነው? ፈጣጣማ አንቺ ነሽ በሱ ቤት መተሽ የምትበጠብጩ። ይሄው እንዲህ ነው የምትለኝ። ከዚህ ቤት ውጭ ነው የምትለኝ። እኔ ምንም አልተጣላኋትም። እራሷ ነች በቃ ከዚህ ቤት እንደወጣ ነው የምትፈልገው። አምንሻለሁ ዳጣ። እኔን አታምነኝም አባዬ? ሁለታችሁንም አምናችኋለሁ። እሷ እንዴት አምናታለሁ አባዬ? ዱርዬ እኮ ናት። ለዛም የትን እየዞረች ያደገች ዱርዬ። አውቃለሁ ዱርዬ ናት እኮ አባዬ። ከዱርዬም አስመሳይን አደገኛ ዱርዬ ነች። መልኳ ራሱ የተቀየረው እዚህ ቤት ከመጣች ጀምሮ ነው። አውቃለሁ የኔ ልጅ እኮ አባዬ። እዚህ ቤት እኮ ማታረገው ነገር የለም። ፍቅረኛዋን ራሱ ይዛ መጣ ውሃን እያዋለገቻት ነው።
ውሸት ነው እኔ እንደዚህ አይነት ነገር አስቤ እንኳን አላውቅም አትመናት አባዬ እዚህ ቤት ውስጥ ራሱ ናታን ክፍል እየገባች ታስቸግረዋለች ይሄ ብቻ አይደለም አባዬ ባለፈው ራሱ የማየን ወርቅ ሰር ዳጣ ውጭ አንቺ ሳሎን ቁጭ ብለሽ ጠብቂ ዳጣ በእናትሽ አባዬ ሁላችንን የሚቆጣናል ዳጣ አንቺ ካለቀስሽ እኔ ማለቅሳለሁ እሺ ቀናለሽ በቃ ታልቅሽ አባቢ እኮ ክፉ አይደለም ደግሞ አሁን መጥቶ ያጽናናሻል እሺ ቁጭ በይ ለምን አባዬ ቁጭ በይ አይ አባዬ እዚህ ይሻለኛል እሺ እባክሽ ዳጣ ሌላስ ምን አደረገች በቃ የነገርኩና አባዬ ምን ያክል ባለጌ እንደሆነች ያወቅ ይመስለኛል ያጠፋሽው አንቺ ነሽ ዳጣ ምንም አይነት ስህተት የለባትም እንዴት አባዬ ምን ማለት ነው ብዬ ሰማሽ ያመንኩሽ መስሎሽ ነው አይደል ቆይ ባለፈው ምንድን ነው ያልኩሽ መቼ ወርቁን የወሰድሽ ጊዜ ምን ነበር ያልኩሽ አላስታውስም አባዬ ለዚህ ጸባይሽ አንቺን በቀበቶ ነው መግረፍ ያለብኝ እንዴ ምን እያልክ ነው አባዬ ዝም በይ በዚህ እድሜሽ መገረፍ አለብሽ እንዴ ምን አረኩኝ ቆይች ልጅ ምንሽን ቀማችሽ ምን አደረገችሽ እሷን አመንክ አባዬ አቢጌል አሁንም ልትዋሽን ትሞክራለሽ ይኸውልሽ ከዚህ በኋላ አንዲት ነገር ተዋሽኝና ልሳንሽ ነው የምዘጋው ምን አደረገችሽ አንቺንስ እሷንስ እኔ አይደለም አኖራችሁ ቆይ ምንሽን ቀማችሽ ምን አደረገችሽ አባዬ እስኪ ንገሪኝ ወርቁንም ጭምር ወሰደች ልትይ ነበር ይሄ ደግሞ ውሸታምነትሽን በደንብ አድርጎ ያሳያል እሺ ይቅርታ አባዬ ይቅርታ ጥፋትን ለማስተካከል የሚጠየቅ እንጂ ከቅጣት ለማምለጥ የሚጠየቅ ተራ ቃል አይደለም እሺ አባዬ ማንን አየሽ ማን ክፉ ሲሰራ አይተሽ ነው አንቺ እንደዚህ ክፉ የሆንሽ ምን ልትጠቀም እሷ እንደ እህት ስታይሽ እንደ እህት ብታያት ምንሽ ይጎዳል እስኪ ንገሪኝ ደግ ሰርቶ ማን ተጎዳ ክፉ ሰርቶ ማን ተጠቀመ አባዬ ይቅርታ ዛሬች ልጅ አሰቃይሻት ነገ ሰራተኛ ታሰቃያለሽ ከዛ በኋላ ደግሞ ለልጆችሽ ጥሩ እናት አትሆኚ ለባልሽም ጥሩ ሚስት አትሆኚ በዚሁ ከቀጠልሽ አልፎ ተርፎ ሀገር ትበጠብጫለሽ ኧረ አባዬ ሀ ሳይባል ሁ አንድ ሳይባል ሁለት የለም ዛሬ የምታሳዩ ባህሪ ነው ነገ የምትሆኚውን ነገር ቁልጭ አድርጎ የሚያሳይ እሺ አባዬ ይቅር በለኝ አልኩኝ እኮ ተሰሚ እንደሆን ስሚ አሁን አጠገብሽ ያለው ስሚ በኋላ አባዬ ብትኛ አጠገብሻለሁ አሁን መስመርሽን አበጅተሽ ብትሄጂ ይሻልሽ እሺ እዚህ ምድር ላይ የእናትና የአባትሽን ያህል ስላንቺ የሚጨነቅም ሆነ የሚያስብልሽ ሰው የለም አቢጌል እኔን ካልሰማሽ ማንን ልትሰሚ ነው ዛሬ ትክክለኛ ሰው ካልሆንሽ ሃይ የሚልሽ ብኩን ሆነሽ ነው የምትቀርው አቢጌል እሺ አባዬ በቃ ይቅርታ ዛሬ እኔን አትስሚና ነገ ወይኔ አባዬ ትያለሽ ያኔ ነው ከዛሬ ጀምሮ ደግሞ እዚች ልጅ ላይ ክፉ ቃል ስትናገሪ በሰማሽ እኔ ነው ያድርገኝ ከቤት ነው ማባረርሽ ዳጣ ነይ ወደ ቦታ ደርሰን እንመጣለን እንዳትሄጂ
አባዬ ሊገርፍሽ ነው። እማዬ እስከምትመጣ ድረስ እዚህ ቆያለሽ። አይ ችግር የለውም እሺ። አባት ቢገርፍም ምንም ቢልም ትክክል ነው እሺ። ደግሞ አታስቢ፣ የትም ቤት አልሄድም እሺ። አመጣለሁ እሺ። እሺ ይሄን እድል ብዬ ተገርፈሽ ነው? ምን ያገባሽ? አይዞሽ በቃ ተገርፈሽም ከሆነ እኮ ነገ እኮ አያምሽም፣ ምንም አያምሽም። አልገረፈኝም አልኩሽዋ። በቃ ዞር በይልኝ ካጠገቤ። የምር ተገረፍሽ? አዎ። ውሃ በእናትሽ በቃ ውጪ፣ ብቻዬን መሆን እፈልጋለሁ። ውይ እሺ አበጌል ደረጀ አትራፊ እያለቀሽ ነበር? ኧረ አላለቀስኩም። አልቅሰሻል። ለምን አለቀሽ? ስላላመንከኝ ነው። አምኜሻለሁ። አንቺ ምንም ጥፋት የለብሽም። ጥፋት ከሆነም ከመሸ ከቤት መውጣትሽ ነው። ዳጣ እኔ ቤት እስከመመጣ ድረስ መጠበቅ ነበረብሽ። ከመረክ ነው አባይ? እውነቴን ነው። ዳጣ ምን መሰለሽ፣ ኤቢ ባህሯ ተቀይሯል። የማላውቃት ልጅ እየሆነችብኝ ነው። ይሁንሽ የእሷን ባህሪ እስከማስተካከለው ድረስ አንቺ ምንም ብትናገርሽ ምንም ብትልሽ ቻያት። የከፋ ነገር ካለ ደግሞ ለኔ ንገሪ። ኧረ እንደዛማ አይሆንም። እኔ ማቀሳሰር አይመችኝ። ይሄ ማቀሳሰር አይደለም። እኔ የምፈልገው እንድታክሽ ነው። ይሁንሽ አቢጌል የምወዳት የበኩር ልጄ ነች። ላጣት አልፈልግም። በተሳሳተ መንገድ ስትሄድ ደግሞ መመለስ የአባትነት ግዴታዬ ነው። እሺ በቃ አዎ ዳጣ፣ ሁለታችሁም ልጆቼ ናችሁ። ሳትስማሙ ሳያችሁ ይከፋኛል። እንዴ ቆይ የምለፈው ለእናንተ አይደለም እንዴ? ኧረ አሳስብ በቃ። ከዚህ በኋላ እንጣላ። የሚነገር ካለ ደግሞ እነግርሃለሁ። እና ደግሞ የምነግርሽ ነገር ከፋኝ ተብሎ የአባት ቤት ተትቶ አይወጣም። እኔ እስካለሁ ድረስ አንቺ ምንም ነገር አትሆኚ። እሺ ግን ማለት ነው ትምህርት ቤት ባይኖር የት ነበረ የምንውለው? ቤት ነው ወይ ደግሞ ባላግብተን ምናምን። እና አንቺ አሁን ባልታገቢያለሽ? እና አንቺ ሲቀርልሻል? ባል የሚገባው እኮ ትልቅ ሲሆን ነው። እሱንማ አውቃለሁ። ለዳጣ ወይ ለናታን እስኪደውልላቸው። ኧረ ከዛ አንቺ እርጎ ጋዙ ልታቸው አዎ እምቢ ብር ያልቅባቸዋል። ስሚኝማ እኛ ቤት እኮ ትልቅዬ ፍሪጅ ተገዛ። ኧረ እባክሽ ከምሬን ነው። እኛም ቤት ያለው ዕቃ እኮ ትልቅ ነው። አባዬ ደግሞ ሌላ ዕቃ እና ያለን ባለፈው እኮ እኛ ትምህርት ቤት ያለው ልጅ የሰጠኝን መድኃኒት ዳጣ ቀምታ እዛው ቦታ ነው የጣለችው። የምን መድኃኒት ነው? የሚዋጥ ነው። አንቺ ሰው የሚሰጥሽን ሁሉ መቀበል የለብሽም። ዳጣ ደግሞ ጥሩ ነው ያደረገችው። ወደኛ ቤት አትሸኝኝም? ምጥል አልሸኝሽም። ታይግሽኝ። ከዛ አንቺ እኛ ቤት ድረስ ካደረሽ እኔ ደግሞ አንቺን ቤት ድረስ እሸኝሻለሁ። ተው እንደውም አባዬ እመጣለሁ ብሎኛል። እንኳን ደስ አለሽ ዳጣዬ። ለምኑ ሰላሚ? እንዴ ከኤቢ ጋር ስለተታረቃችሁ ነው? እኔ እኮ ሲጀመር እኔ አልጠላትም። እሷ እኮ ናት። ሲጀመር እሷ ከፈታችኝ እኔ መቼ ነው ደስ የሚለኝ?
እኔ የምልሽ ግን ባለፈው ማበጠረኝ ላበጥርበት ብለሽ ወስደሽ ነበር አይደል? መልሰሽልኛል እንዴ? ወይኔ የዛን ቀን እኮ ላበጥርበት ስል ገና ሳላበጥርበት ኤቪ መታ ወሰደችው። እንዴ የኔን ማበጠሪያ ምን ልታደርገው? እኔ እንጃ እኔም አልገባኝም። አትወጂኝም ምናምን ብላ እንደውም የሌለ ተፍተፍ ስትል ነበር። ከዛ እኔም አንዴ እንኳን ሳላበጥርበት ነው የወሰደችው። ለምን? ምን ፈልጋ ነው? እኔ እንጃ በቃ ፈልጋው ነው ብዬ እኔም ወዲያው ነው የሰጠኋት። እኔ ላንቺ ብዬ ነው የሰጠሁሽ አይደል? አሳልፈሽ ትሰጭብኛለሽ? አረ በቃ እቀበላታለሁ ያሳስብሽ። የኔ መሆኑን ብታውቅ ሲጀመርም አትቀበልሽም ነበር። አረ እኔም አልገባኝም ነበር። ሲጀመር እሷ የኔም ቢሆን እንኳን ትካም ነበር። ባለፈው እንደውም መኝታ ክፍሏ ሂጅ ልቀመጥ ስል ታጠቢ ያላለችኝ መሰለሽ? ይኸውልሽ ከዚህ በኋላ ታጠቢ ብትልሽ ግን ሰው በውሃ ብቻ አይጠራም በያት እሺ? ደግሞ ማበጠሪያ እንድትቀበይልኝ። እሺ እቀበላታለሁ። ይቺ ልጅ ግን ምን አስባ ነው? እንዴት ማበጠሪያ ተቀበለችኝ ነው? አዎ ልታበጥርበት ይሆናል? አይመስለኝም። ባለፈው ፀጉርሽን ልትቆርጥ ስትል ደረስኩባት። አሁን ደግሞ ማበጠሪያው ያንቺ መስሏት ተቀበለች። ባበጥርበት እንኳን አትይም? አሁንም ጋሼ ተናግሯታል ብለሽ እንዳትዘናጊ። አረ ችግር የለውም። አሁንም እሱም ነገር ይብለኛል። ደግሞ እኮ ስለ ልጅነትሽ ነግርሻለሁ ብለሽ ነበር አይደል? ዛሬ ግን አለቅሽ። የአባቢ መኪና የኔም አባት እኮ መኪና አለው። ግን አባዬ ይበልጣል። በምን አወቅሽ? በቁመት ብቲ በቀለም ደግሞ የጎማው ደግሞ የኛ አዲስ ደግሞ ማለት ነው። ወደ ቤት ስንሄደውን ከአባቢ ጋር እኔ ጋቢና እንገባው እንጂ ከኋላ ነው ትቀመጭ። ለምን? መኪናኛ ነው። አንቺ ከኋላ ትገባለሽ። እሺ የኔም አባት መኪና ውስጥ ጋር አንቺ ከኋላ ነው ትገቢ። እሺ እንዴት ናችሁ? ደህና ነኝ። አስቀምጬው አላነበብኩት። አባዬ ግን በኋላ መኪና ታስነዳኝ። ሰማሻት? እቺ ጓደኛሽን ምን እንደምትል መጥተል ሳኮ ሞኝ ናት። አንቺ ሲያው አይደለሽ? ከዝንጀሮ ቆንጆ ምን ይመረጣል አይደለም ይባል? የዝንጀሮ ቆንጆ አለ እንደ አባዬ? የዝንጀሮ ቆንጆ አንቺንም ነው የምትመስለው። ምጥን ሰዓት መስሎ እሷ ምን ትመስላለች? ለመሆኑ ምን ስትሰሩ ነው እስካሁን የቆያችሁት? ላይብራሪ ቆይተን ነበር። እዚህ ገባ። ምን እያደረጋችሁ? ትምህርታችሁ ላይ አተኩሩ። ከትምህርት ቤት አትውጡ ብያለሁ ነበር። አባዬ ወይ መኪና አስነዳ ወይ ደግሞ ኬክ ጋብዝ። ምን ነገር ለማስቀየስ ነው? ቆይ ግዴታ ነው? አሁን ማን ወለደኝ አለ ኬክ አልጋበዝከኝ? ምጥን ያንቺ አባት ኬክ ጋብዝሻል? አይ አይጋብዘኝም። አይሽ አይደል? እሷ ኬክ አትበላም። እሷ እኮ እርጎ ነው የምትወደው አባዬ። እንዲሁ ጋብዛል። አንቺን ሆኖ ይቀር። ምንም የሚነገር የልጅነት ጊዜ የለኝም። ይልቅ ሰላም እስኪ ስላንቺ ንገሪ። ካልነገርሽኝ አልነግርሽም። እኔ ምን እዳለብኝ? አይ ሰላም ግን ተቆጥተሽ ታውቂያለሽ? እዚህ ወይ ከመጣው ጀምሮ አንድ ቀን ስትቆጨኝ ትሻለቅ። ለምን በሰዎች ላይ እኮ ሳተራለሁ። በእርግጥ የምኖረው ህይወት የተመኘሁትን አይደለም። ብቻ ተመስገን ነው። የምበላውን አላሳጣኝም። ቆይ ምን መሆን ነበር የምትፈልጊው? አድጌ ተምሬ ባላግብቼ ልጆች ወልጄ ለመኖር ነበር የምፈልገው። እንዴ መማሩ ባይደርስም እኮ አሁን አግብተሽ መውለድ ትቻለሽ ነው ብለሽ ነው ዳጣዬ? ካመረኝ ነው ውጭና ግቢ። እዚህ ቤት ነው ሌላ ሰራተኛ ይመጣል። አንቺን ለማን ጥዬ? ሰላምዬ አሁን በእኔ ላይ ሙድ መያዝሽ ነው? ከዚህ ቤት አልወጣም ዳጣዬ። እንዴት ዋላችሁ? ደህና እንዴት ዋልሽ ትዬ? እንዴት ነሽ ሰላምዬ? ዛሬ ደግሞ ምንድነው እንደ እናትና ልጅ አፍላፍ ገጥማችሁ ነው የምታወሩት? እናትና ልጅ እንመስላለን እንዴ? በጣም
የሚበላ ነገር ላምጣልሽ? አይ ሰላምዬ ግድ የለም ይቅርብኝ። ቅርብ ሰዓት በልቻለሁ። ሻይ ነገር ስላፍላለሽ? ጎሽ እሱ ደስ ይለኛል። እሺ ትይሽ። እሺ ሲሳይ ጦጣ እንዴት ነሽ? ሲሳይ ግን ደህና ነው? ሲደውል ሰምቼው አላውቅም። አይደውልም እኮ ሚስቱ እንዳትሰማ መሰለኝ። ሚስቱ ከሰማችም አለቀለት። እኔ ማንሸቲ አንቺ ግን የሲሳይ ሚስት ብትሆይ ምን ታደርጊ ነበር? ማለትማ አሁን ጋሽ ደረጀ እኔን ከሌላ ሴት ቢወልደኝ አንቺ ምን ታደርጊ ነበር? ምን ታውሪ? አንቺ እንዳትቀጂው ሲጀመር ወረቀቱም የተቀደደ ነው። እሺ ትምህርት እንዴት ነው? ደህና አላመመውም? አስተማሪው እሺ ውጤትሽ ጥሩ ነው? አዎ ውሃን እኮ በልጣል። ኧረ እባክሽ እኛ ክፍል እኮ ጎበዝ ተማሪ ስላለ። አቤት አቤት። ይኸውላችሁ ትምህርት ስትማሩ አንደኛ ለመውጣት ሳይሆን ለማወቅ ነው መማር ያለባችሁ። እሺ አባዬ ግን ታስነዳኝ። ምን ይጠቅምሻል? አንተ በሌለ ቀን እነዳለሁ። ከዚያስ? በቃ እነዳለሁ። ትነጂና ጉድጓድ ትገቢያለሽ። እንዴ አስፖልት ያለ ለምን ጉድጓድ ገባለሁ? ለመንዳት እኮ መንጃ ፈቃድ ያስፈልግሻል። አየሽ ምጥን በለጠች። እኔ ባልችልም እኮ መንገድ ላይ ባለመኪኖቹ መንገድ ይለቁልኛል። ያንቺ ነገር ውሃ ቢወቅቱትም በውጭ በሉ ወደ ቤት እንሂድ። አንቺን በዛው ሸሽ። አይ እኔ እሄዳለሁ። አይ እንሸኝሻለን። ኢሳ በሉ ታጣጣጣርኩ። ማለቴ ቢያደርገውስ? አያደርገውም አልኩሽ። ሰማሽ? እኔ በክብር ያልደራደር። ባሌን ወደዋለሁ፣ አከብረዋለሁ። ከዛ ውጭ ግን በእኔ ላይ ሌላ ሴት ላይ ቢሄድ በፍጹም ልቀበላችሁ። ምኑን ነው የማትቀበዩ? ለምንድን ነው የማትቀበዩ? እንዴት አሰብሽው? አይ እንዲሁ ቢያደርገው። ሰሚያለሽ? እኔ በክብር ያልደራደር። የማከብረው ስለሚያከብረኝ ስለሚወደኝ ነው። ሌላ ሴት ላይ እንደሄደ ካረጋገጥኩ ግን ነገር ሁሉ ያልቃል። ምኑ ነው የሚያበቃው? ትዳሩ ነው። ልትፋታው? ታደስ እኔ ማርታ ኩሩ ነኝ። ከክብሬ በላይ ምንም ነገር አይበልጥብኝም። እንዴ ግን በአጋጣሚ ቢሆንስ? ምኑ ነው በአጋጣሚ? ማለቴ የተወለደችው። አይ አይን ሳያይ ልቦና ሳያረጋግጥ ምንም ነገር በአጋጣሚ አይፈጠርም። ያውም ደግሞ ሚስት ካልሆነች ሴት ጋር በአጋጣሚ ብሎ ነገር የለም። ትዬ ግን ከባድ ሰው ነሽ። ታደስ አንቺን ባልሽን አክብረሽ ትይዣለሽ። አይ ብሎ ባንቺ ላይ ከወሰለተ ግን ወደ ፈለገበት እንዴት መልቀቅ ነው። ግን እኮ ትዬ ሁሉም ሴት እኮ እንደዛ አያደርግም። ለልጅ ምናምን ብለው እኮ አውቀው እንዳላየ ሆነው የሚያልፋሉ። አንቺ ልጅ ግን አንዳንድ ጊዜ ሳትማሪ ከተማሩት በላይ ነሽ። በእርግጥ አንዳንድ ጊዜ ልጅ ከክብርም ከራስም ይበልጣል። ያንን ብለው ወይም ደግሞ ለልጃቸው ብለው የሚጎዱ ይኖራሉ። እኔ ግን በፍጹም አላደርገውም። ኧረ ሲጀመር ቀለም የዘለቀኝ ነኝ። እትዬ ማለፊያ ካርድ አልሰጠኝ ብለው ነው እንጂ። አይ ዳታ አይዞሽ። እንግዲህ የሚቀጥለውን አመት እዚህ ከሆንሽ አታስቢ፣ ትማሪያለሽ። የምር እትዬ? የመቼ ነው ደስ የሚለኝ? ችግር የለም። ናታን ናስቲ አንዴ። ወይ ሰላሚ፣ አንተ ዛሬ ቆየት ጠፍተን የዋልከው በሰላም ነው? የሆነ አዲስ መጽሐፍ ጀምሬ እኮ በጣም አደከመኝ። ውይ አንተ ልጅ ጽናት ነው ብለሽ ነው ሰላሚ? ጽናት ነው እንጂ ሰው ስልኩ ላይ ድፍት ብሎ በሚውልበት ዘመን አንተ እዚህ ነጭ ወረቀት ላይ ሙጥኝ ብለህ ጽናት ነው እንጂ ታዲያ ሌላ ምን ይባላል? ከስልክም እኮ እውቀት አለ። ያው ሰው የሚያዋጣው ነው የሚመርጠው። አይ በስልክ እውቀት ቢገኝማ ኖሮ ይሄ ሁሉ መሀይም ሰው አይኖርም ነበር። አይ ዋናው እኮ አጠቃቀሙ ነው ሰላሚ። እሺ ይሁንልክ። እትዬ መታ ሻይ እያፈላሁላት ነው። ልቅዳለህ?
አይ እኔ እንኳን ሻይ አልፈልግም። ቆንጆ ቡና ከዕጣን ጋር ብታመጭልኝ አሪፍ ነው። ቼና አመጣልሃለሁ። እሺ ሰላም። እናታስብሽ ችግር የለውም። ሀሳብ ብቻ እንጂ ጎበዝ ተማሪ ለመሆን ታክተሽ ታትሪ። እንዴት ዋላችሁ? እንዴት ዋላችሁ? የኔ ኬክ ሃይ ፋይቭ። የስ ኒቆጅ ወይ እንዴት ዋላችሁ? ደህና ዋልክ ደሬ? ተመስገን። ያቺ ልጅ ቤት የለችም እንዴ? ማናት ደግሞ ያቺ ልጅ? አዲስ ሆኛ ቤት ገባ እንደ አባቢ? የብዬ ትመጣለች፣ ውጭ ናት፣ ደውላልኛለች። እስኪ ከሷ ላይ አይንሽን አትንቂ። አታስብ ዳሬ፣ እሷ ብልጥ ናት። በፍጹም ራሷን አጥና። ብልጥ ሰው እኮ ሁልጊዜ አይሳካለትም። ይሄ እንኳን ወሬ ነው። ወሬ አይደለም። ምን መሰለሽ ማርቲ፣ ብልጥ ሰው ሁሉም ሰው ክፉና መጥፎ የሆነ ይመስለዋል። እንደዚህ ከሆነ ደግሞ ከእንደዚህ አይነት ሰው ጋር ለመኖር ወይም ለመግባባት በጣም ይከብዳል። መቼም እንደ ውሃ ከመሆን ይሻላል። ሁለቱም ያው ነው። ውሃ ሁሉም ሰው ክፉ ነው ወይስ ደግ ነው ብለሽ ነው የምታስቢው? ሁሉም ሰው ቀና ነው፣ የዋህ ነው። ይኸውልሽ ሁሉም ሰው ሞኝ ነው ብለሽ ካሰብሽ ሞኙ አንቺ ነሽ ይላል መጽሐፉ። ምስክር ከፈለግሽ ደግሞ እሷ አለችልሽ። አይ ልጄንም አንድ አትልብኝ። ደግሞ እሱን ወረቀት ይዘሽ መጣሽ ከመኪና ውስጥ? የምን ወረቀት ነው? ሰላም ነች ቆሻሻ መጣይ ውስጥ ከምጥለው ይኸው መጀመሪያ ብላኝ የሰጠችኝ። እስኪ አንጨላየት